ሂድ አንተ ሰይጣን። ሂድ አንተ ሰይጣን የሚለው የመድኃኒታችን የኢየሱስ ክርስቶስ የተግሣጽ ቃል ለእርሱ ላቀረበለት ፈተና ብቻ ሳይሆን ዲያብሎስ በሰው ልጆች ላይ ለሚከፍታቸው ጦርነቶች ሁሉ የተነገረ የተግሣጽ ቃል ነው። ዲያብሎስ በአንተ ላይ የሚከፍተው ጦርነት እጅግ እንዳይከብድና ጌታ መጥቶ እንዲያባርርልህ የእነዚህን ቃላት ኃይል በሕይወትህ ተለማመዳቸው። አሊያም ለጊዜው ብቻ እንዳይለይህም ለማድረግ ተጠቀምባቸው። የሉቃስ ወንጌል ምዕራፍ 4 ቁጥር 13። ውጊያው ከፊትህ ገለል ሲልልህ፣ ምቾቱና ፍትወቱ እንደ ቀድሞው ሳያስቸግርህ ሲቀር፣ ድካሙ ሲጠፋልህና በምትኩ አዲስ ብርሃን ሲፈነጥቅልህ፣ ያን ጊዜ ጌታ ዲያብሎስን ካንተ ለማራቅ ገስጾ እንዳባረረው ታውቃለህ። ዲያብሎስ ያለ ልክ እንዲፈታተነን እግዚአብሔር አይፈቅድለትም። እግዚአብሔር ዲያብሎስ በእጁ ውስጥ እንዲያስገባንም አይፈቅድለትም። እግዚአብሔር አንዳንድ ጊዜ በዲያብሎስ ስንፈተን ዝም የሚለው ከእነዚህ ውጊያዎች መንፈሳዊ ጥቅሞችን እናገኝ ዘንድ ዕድሉን ሲሰጠን ነው። ሆኖም ግን ዲያብሎስ ተስፋ ማስቆረጥና ግራ መጋባትን ሲያጸናብን እግዚአብሔር ሂድ አንተ ሰይጣን በማለት ይገስጽልናል። አንዳንዴ ሰው ከዲያብሎስ ውጊያዎች እፎይ የሚልባቸው ጊዜያት ይኖራሉ። ፍጹም ከእግዚአብሔር ጋር መሆኑና ኅብረት መፍጠሩ ይሰማዋል። አልፎ ተርፎም እንዴት ኀጢአት እንደሠራና እንደወደቀ ሲያስብ ይገረማል። በዚህ መንፈሳዊ መደላድል መካከልም የዲያብሎስን ፈተና ያሸነፈው ኢየሱስ ክርስቶስ ምስጋና ይግባውና እኔ የፈቀድሁልህ እንድትፈትነውና እንድትፈትሸው እንጂ ይህን ያህል እንድታስጨንቀው አይደለም። ስለዚህ ሂድ አንተ ሰይጣን በማለት እንደ ገሰጸለት በሚገባ ይገነዘባል። ወንድሞቼ ሆይ የወደቅንባቸው ኀጢአቶች በሙሉ ገና ጥቂትና ቀላል የዲያብሎስ ውጊያዎች ናቸው። ውጊያዎቹን ሁሉ እግዚአብሔር ወደ እኛ ከመድረሳቸው በፊት ባያቆማቸውና በእነርሱ ከመፈተን ባያወጣን ኖሮ እጅግ በጣም ይከብዱብን ነበር። እግዚአብሔር እንድንፈተን ሲፈቅድም በምንችለው አቅማችን ብቻ ነው። ከአቅማችን በላይ ብንፈተን ግን እንቆም ዘንድ አንችልም ነበር። ለአንድ ከባድ ውጊያ ትጋለጥና ልትወድቅ በምትንገዳገድበት ሰዓት አንተ ምንም በማታውቀው መንገድ ትድናለህ። ይህ የሆነው ግን እግዚአብሔር በመካከል ገብቶ ይህን ሰው ክፉኛ ተዋግተኸዋልና ከእርሱ ራቅ በማለት ስለገሰጸልህ ነው። ይህም ጻድቁ ኢዮብን ዲያብሎስ በፈተነው ጊዜ እግዚአብሔር የዲያብሎስን ኃይል እንዴት እንደገደበውና በሚችለው አቅም ብቻ እንዲፈትነው እንደፈቀደለት ያስታውሰናል። በመጀመሪያ በእርሱ ላይ እጅህን አትዘርጋ ሲለው፣ በመቀጠልም ሕይወቱን ተወው በማለት ገድቦለታል። መጽሐፈ ኢዮብ ምዕራፍ 1 ቁጥር 12፣ ምዕራፍ 2 ቁጥር 6። ሂድ አንተ ሰይጣን የሚለው ቃል ለእኛ ታላቅ መጽናኛችን ነው። ዲያብሎስ ሙሉ ለሙሉ በነጻነት ሆኖ የወደደውን ሊያደርግብን እንደማይችልና ውጊያዎቹ ሁሉ የተገደቡ መሆናቸውን ይህ ቃል ይገልጽልናል። ዲያብሎስ ራሱ ከኃያሉ ከእግዚአብሔር ክንድ በታች መሆኑና እርሱ በወደደ ጊዜ ሁሉ ሊያቆምና ውጊያዎቹንም ሊገድብበት፣ ሊያከሽፍበት፣ በመጨረሻም ሊያባረረው እንደሚችል ያሳውቀናል። ስለሆነም ለማንኛውም ውጊያ በተጋለጥን ጊዜ እነዚህ ውጊያዎች በእኛ ችሎታ፣ የመቋቋም አቅምና ኃይል ውስጥ እንዳሉ እርግጠኛ እንሁን። ውጊያዎቹን ሁሉ ለማሸነፍ ከወደድን አምላካችን እግዚአብሔር ኃይሉን ሰጥቶናልና ሂድ ማለት እንችላለን። እርሱም ይሄዳል። ይሁን እንጂ እኛ ብዙ ጊዜ ሂድ አንተ ሰይጣን ማለትን አንወድም። አንዳንድ ጊዜ ቸልተኞች ስለምንሆን የመግቢያ ቀዳዳን ከፍትለታለን። በሌላ ጊዜ ደግሞ በቸልተኝነት የማባረሪያውን ጊዜ እናስተላልፈዋለን። አንዳንድ ጊዜም ደግሞ ቆራጦች መሆን ይሳነንና ጠላታችን መሆኑን በመዘንጋት ከእርሱ ጋር ድርድር እንጀምራለን። ከሁሉም በላይ ደግሞ አንዳንዴ ሂድ አንተ ሰይጣን ማለታችንን ትተን እጅ በመስጠት ከእርሱ ጋር ተባባሪዎች ሆነን እንገኛለን። እንዲያውም አንዳንዶች ፈቃዳቸውና ልቦናቸውን ክፍት በማድረግ
እንኳን ደህና መጣህ በማለት የሚቀበሉት ሊኖሩ እንደሚችሉም አስባለሁ። ብዙዎች ዲያብሎስን ሂድ አንተ ሰይጣን የማይሉት በእነርሱና በዲያብሎስ መካከል ወዳጅነት፣ ፍቅርና መግባባት በመኖሩና ይኸው ወዳጅነት የእርሱን ፈቃድ ብቻ ያደርጉ ዘንድ አጥብቆ ስለሚያስተሳስራቸው ነው። ምንም እንኳ መድኃኒታችን ኢየሱስ ክርስቶስ ገስጾ ቢያባርረውም እነርሱ ግን ተመልሶ መጥቶ እንዲረዳቸው በመፈለግ ይሹታል። ዲያብሎስ ከእነርሱ እንዲርቅ አይፈልጉም ማለት ነው። ልበ ንጹሐን የሆኑ ብቻ ዲያብሎስን በመገሰጽ ሂድ አንተ ሰይጣን ማለት ይችላሉ። እግዚአብሔር ሲገስጽላቸውም በጣም ይደሰታሉ። ሌሎች ደግሞ ዲያብሎስን ከመፈለጋቸው የተነሳ አጥብቀው ይይዙታል፣ ስለ እርሱም ይከራከራሉ። ይህም ለኤፌሶኗ ጣዖት ለአርጤምስ ወይም ዲያና እና ለመቅደሷ የተሟገቱትን ሰዎች ያስታውሰናል። የሐዋርያት ሥራ ምዕራፍ 19 ቁጥር 28። ስለዚህም ነው መድኃኒታችን ኢየሱስ ክርስቶስ ሰዎችን ከማዳኑ አስቀድሞ ልትድን ትወዳለህን በማለት የሚጠይቀው። የዮሐንስ ወንጌል ምዕራፍ 5 ቁጥር 6። ስለዚህ እግዚአብሔር ዲያብሎስን ሊያርቅልህ ፈቃዱ ከሆነ አንተም ከእርሱ ጋር ሁን። ዲያብሎስን ከሕይወትህ ለማራቅ ፈቃድህ ከእግዚአብሔር ፈቃድ ጋር አንድ ከሆነ እነሆኝ በለው። ምንም ያህል ቢያደክምህና ከአንተ እስኪርቅ ቢያስጨንቅህም ዲያብሎስን ከሕይወትህ ለማራቅ ፈቃድህ ከእግዚአብሔር ፈቃድ ጋር አንድ ይሁን። በመጽሐፍ ቅዱስ የወዳጅ ማቁሰል የታመነ ነው፣ የጠላት መሳም ግን የበዛ ነው የሚል ቃል አለ። መጽሐፈ ምሳሌ ምዕራፍ 27 ቁጥር 6። ዲያብሎስ የሚወድህ መስሎ ሊስምህ ይችላል። ነገር ግን አንተን የሚያስደስቱ ፍላጎቶችህና ፍትወትህን እያሳካ በማታውቀው መንገድ ሊያጠፋህ የሚችሉ ወጥመዶቹን በማዘጋጀት ከሕይወትህ እንዳታስወጣው ሊያታልልህ ይችላል። ስለሆነም አትመነው፣ እንዲያውም ከልብህ ሂድ አንተ ሰይጣን በለው። እንዲህ ስትለውም ከእግዚአብሔር ጋር ሆነህ ቁርጥ ባለ ሐሳብና ውሳኔ ዳግመኛ ከእርሱ ጋር ምንም አይነት ግንኙነት ላለማድረግ በማወቅ መሆን አለበት። ብርሃን ከጨለማ ጋር ምን ኅብረት አለው የሚል ቃል ስላለም በሕይወትህ እግዚአብሔርን ከዲያብሎስ ጋር ለመያዝ አትሞክር። ሁለተኛ ቆሮንቶስ ምዕራፍ 6 ቁጥር 14። ከእግዚአብሔር ጠላቶች ጋር ወዳጅነትን አትመስርት፣ በክፉ ሥራቸውም አትተባበር። ከሕይወትህ ቤቱንና ቤተ መጻሕፍቱን፣ ፎቶግራፎቹን፣ መጽሐፉንና መጽሔቶቹን፣ ዋዛ ፈዛዛዎቹን፣ ዘፈኖቹንና ተረቶቹን፣ ተባባሪዎቹንና ወኪሎቹን፣ ሌሎችም ንብረቶቹን ሁሉ አስወጣ። ሂድ አንተ ሰይጣን፣ አንተና የአንተ ከሆኑት ጋር በለው። የከፈትክለትንም በሮች ሁሉ ዳግመኛ ተመልሶ እንዳይገባባቸው በፊቱ ላይ ዝጋበት። ዲያብሎስን ለአንዴና ለመጨረሻ ጊዜ በቆራጥነት ወስነህ ከሕይወትህ አባረው። ውሳኔህ ግን ያልተረጋጋ፣ በፍጹም ቆራጥነት ያልተሞላና የተረበሸ ውሳኔ አይሁን። አንዱ ዓይን ወደ ገነት ሌላው ወደ ሲኦል ያያል እንደሚባለው ተረት አይሁን። የዲያብሎስ ከነደባዎቹ ከአንተ ጋር መቆየት ለአንተ ጥፋት መሆኑን ፍጹም እርግጠኛ ሁን። በእርሱ በኩል ምንም አይነት ትርፍ አትቀበል። ያ ትርፍ ሕይወትህ ለዚያውም ዘላለማዊ ሕይወትህን ሊያሳጣህ ይችላልና ነው። ዲያብሎስን ካንተ ለማባረር ኀጢአትን በእግዚአብሔር ትእዛዝ መመርመር በጣም ጠቃሚ ነው። ኀጢአትን በእግዚአብሔር ቃል መርምሮ ማየት። አንተን የሚዋጉህን ኀጢአቶች የሚቃወሙ ትእዛዛትን በልቦናህ ያዝ። ለምሳሌ ዲያብሎስ በቁጡነት የሚዋጋህ ከሆነ የሰው ቁጣ የእግዚአብሔርን ጽድቅ አይሰራምና በል። የያዕቆብ መልእክት ምዕራፍ 1 ቁጥር 20። በዓይንህ ወይም በማየት የሚዋጋህ ከሆነ ደግሞ ወደ ሴት ያየ ሁሉ የተመኛትም ያን ጊዜ በልቡ ከእርሷ ጋር አመንዝሯል የሚለውን ጥቅስ ከፊትህ አስቀድም። የማቴዎስ ወንጌል ምዕራፍ 5 ቁጥር 28። በዝሙት የሚዋጋህ ከሆነ ደግሞ የሐዋርያውን ቃል አስታውስ። ወይስ ሥጋችሁ ከእግዚአብሔር የተቀበላችሁት በእናንተ የሚኖረው የመንፈስ ቅዱስ ቤተ መቅደስ እንደሆነ አታውቁምን? አንደኛ ቆሮንቶስ ምዕራፍ 6 ቁጥር 19።
ሥጋችሁ የክርስቶስ ብልቶች እንደሆነ አታውቁምን? እንግዲህ የክርስቶስን ብልቶች ወስጄ የጋለሞታ ብልቶች ላድርጋቸውን? አይገባም። አንደኛ ቆሮንቶስ ምዕራፍ 6 ቁጥር 15። አሁንም ዲያብሎስ በአንደበት ኃጢአት የሚፈታተንህ ከሆነ በቃል ብዛት ውስጥ ኃጢአት ሳይኖር አይቀርም። ከንፈሩን የሚገታ ግን አስተዋይ ነው። ሰው ሁሉ ለመስማት የፈጠነ ለመናገርም የዘገየ ይሁን በል። መጽሐፈ ምሳሌ ምዕራፍ 10 ቁጥር 19፣ የያዕቆብ መልእክት ምዕራፍ 1 ቁጥር 19። ወይም ደግሞ እንዲህ በል፣ አቤቱ ለአፌ ጠባቂ አኑር፣ የከንፈሮቼንም መዝጊያ ጠብቅ። መዝሙረ ዳዊት መዝሙር 140 ቁጥር 3። በዚህ ዓለምና በፈተናዎቹ ሊዋጋህ ከመጣ ደግሞ በእነዚህ የእግዚአብሔር ቃላት መልሰው። የዓለም ወዳጅ ሊሆን የሚፈቅድ ሁሉ የእግዚአብሔር ጠላት ሆኗል። ዓለምን ወይም በዓለም ያሉትን አትውደዱ። ማንም ዓለምን ቢወድ የአባት ፍቅር በእርሱ ውስጥ የለም። የያዕቆብ መልእክት ምዕራፍ 4 ቁጥር 4። አንደኛ ዮሐንስ ምዕራፍ 2 ከቁጥር 15 እስከ 16። ዓለሙም ምኞቱም ያልፋሉ። አንደኛ ዮሐንስ ምዕራፍ 2 ቁጥር 17። ከዚህ አኳያ በመጽሐፈ መክብብ የተጻፈውን በተለይም እንዲህ የሚለውን ከንቱ ከንቱ የከንቱ ከንቱ ሁሉ ከንቱ ነው፣ እነሆ ሁሉ ከንቱ ነፋስንም እንደ መከተል ነበር፣ ከፀሐይ በታች ትርፍ አልነበረም። መጽሐፈ መክብብ ምዕራፍ 1 ቁጥር 2 እና ቁጥር 14፣ ምዕራፍ 2 ቁጥር 11። በትዕቢት ከተዋጋህም ትዕቢት ጥፋትን፣ ኩሩ መንፈስም ውድቀትን ይቀድማል። እግዚአብሔር ትዕቢተኞችን ይቃወማል፣ ለትሑታን ግን ጸጋን ይሰጣል። መጽሐፈ ምሳሌ ምዕራፍ 16 ቁጥር 18፣ የያዕቆብ መልእክት ምዕራፍ 4 ቁጥር 6፣ አንደኛ ጴጥሮስ ምዕራፍ 5 ቁጥር 5። እነዚህንና እነዚህን የመሰሉ በውጊያዎችህ ላይ የምትጠቀምባቸው ሌሎችም የመጽሐፍ ቅዱስ ጥቅሶች በብዛት ስላሉ በአእምሮህ ያዛቸው፣ በልቦናህም ጠብቃቸው። ምክንያቱም በመጽሐፍ ቅዱስ የእግዚአብሔር ቃል ሕያው ነውና የሚሠራም ሁለትም አፍ ካለው ሰይፍ ሁሉ ይልቅ የተሳለ ነው የሚል ቃል አለና። ዕብራውያን ምዕራፍ 4 ቁጥር 12። የእግዚአብሔርን ቃል ባስታወስክ ቁጥር ከውስጥህ በእውነት ሥራን ሰርቶ እንደሚሄድ እርግጠኛ ሁን። ከአፌ የሚወጣ ቃሌ እንዲሁ ይሆናል፣ የምሻውን ያደርጋል፣ የላክሁትንም ይፈጽማል እንጂ ወደ እኔ በከንቱ አይመለስም። ትንቢተ ኢሳይያስ ምዕራፍ 55 ቁጥር 11። እንግዲህ ዲያብሎስ በሚከፍትብህ ውጊያዎች ሁሉ ላይ የእግዚአብሔር ቃል ኃይል እንዳለው ሞክርና ተመልከት። ምዕራፍ 5 የዲያብሎስ ውጊያዎች ጥቅም። ዲያብሎስ እኛን እንዳይዋጋን እግዚአብሔር አይከለክለውም። በሚከፍትብን ውጊያዎች ሁሉ ግን ከጎናችን በመሆን ውጊያዎቹን መንፈሳዊ ጥቅሞች እንድናገኝባቸው አድርጎ መለወጥ ይችላል። በአንድ ወቅት በአንድ ታላቅ አባት ጸሎት ጥላ ስር እየተጠበቀ የኖረ ሌላ አባት ጊዜው ሲደርስ ካሁን በኋላ ብቻውን በበዓት በመወሰን ከዲያብሎስ ውጊያዎች መንፈሳዊ ጥቅም እንዲያገኝ ያ ታላቅ አባት እንዳሰናበተው እናስታውሳለን። ብቻቸውን በበዓት በመወሰን በምድረ በዳና በዋሻ ቆይተው ከዲያብሎስ ጋር ለረዥም ጊዜ እየተዋጉ ራሳቸውን ሙሉ ለሙሉ ለእግዚአብሔር ፍቅር አሳልፈው የሰጡ መናንያን በእነዚህ የዲያብሎስ ውጊያዎች የረዥም ጊዜ ልምድ አላቸው። ይህ ከሆነ ከዲያብሎስ ውጊያዎች የምናገኛቸው መንፈሳዊ ጥቅሞች ምንድናቸው? ምንስ ያስተምሩናል? 1. ትሑት መሆን። ዲያብሎስ አንድን ሰው ክፉኛ ደጋግሞ ከተዋጋው ድካሙ እየተሰማው ስለሚሄድ ቀድሞ የነበረበትን የትዕቢት መንፈስ ፍጹም በማስወገድ ትሕትናና ተነሳሂነት ይሰማዋል። ሊወድቅ እንደሚችል ፈቃዱንም ከንቱ መሆኑን በመረዳት ኃጢአት ምን ያህል ብዙዎችን እንደጣለችም ይገነዘባል። ወግታ የጣለቻቸው ብዙ ናቸውና እርሷም የገደለቻቸው እጅግ ብዙ ናቸው።
መጽሐፈ ምሳሌ ምዕራፍ 7 ቁጥር 26። 2. የእግዚአብሔርን እርዳታ ለማግኘት ጸሎትና ጾም መያዝን። ሰው በእረፍት ከኖረ የእግዚአብሔርን እርዳታም ሆነ ያ እርዳታ በአፋጣኝ እንደሚያስፈልገው ላይጠይቅ ወይም ላይረዳ ይችላል። ውጊያው እየበረታበት ሲመጣ ግን እግዚአብሔር በዚህ በጨካኝ ጠላቱ ላይ ድል እንዲያቀዳጀው መጮህ ይጀምራል። በመሆኑም ደካማነቱን ሲረዳ ጾም በመያዝና አዘውትሮ በመጸለይ ከእግዚአብሔር ጋር የጠበቀ ግንኙነት ይጀምራል። በመከራ ቀን ጥራኝ አድንህማለሁ፣ አንተም ታከብረኛለህ። መዝሙረ ዳዊት መዝሙር 49 ቁጥር 15። 3. ለኃጥአን ርኅራኄ ማድረግን። በዲያብሎስ ውጊያዎች ያልተፈተነ ሰው በኃጥአን ላይ ጨካኝና ስለ መውደቃቸውም የሚኮንናቸው ይሆናል። በዲያብሎስ የተፈተነውና ጭካኔውን የሚያውቀው ግን ለኃጢአተኞች ይራራል ይጸልይላቸውማል። ይህን አስመልክቶም ሐዋርያው ቅዱስ ጳውሎስ እንዲህ ብሏል። ከእነርሱ ጋር እንደታሰረ ሆናችሁ እስሮችን አስቡ፣ የተጨነቁትንም ራሳችሁ ደግሞ በሥጋ እንዳለ ሆናችሁ አስቡ። ዕብራውያን ምዕራፍ 13 ቁጥር 3። ስለ መድኃኒታችን ኢየሱስ ክርስቶስም እንዲህ ብሏል። እርሱ ራሱ ተፈትኖ መከራን ስለተቀበለ የሚፈተኑትን ሊረዳቸው ይችላልና። ዕብራውያን ምዕራፍ 2 ቁጥር 18። 4. የውጊያ ልምድን ያዳብራሉ። ዲያብሎስ የሚዋጋው ሰው ውጊያንና እንዴት መዋጋት እንደሚገባው ከመማሩም በላይ የዲያብሎስን ደባዎችና የጠላትን ጥበብ ያውቃል። በመውደቁና በመነሳቱ መካከል ልምዱን ያዳብራል። እያንዳንዷ የእድገት ደረጃ ከፈተና በኋላ የምትገኝ ናት። ፈተናውን የሚያልፍ ደግሞ ልክ እንደ ተማሪ ከአንዱ ወደ ሌላው ይዘዋወራል። ስለሆነም በዲያብሎስ ውጊያዎች ውስጥ ያለፈ ሁሉ ጥሩ የውጊያ ልምድ ይኖረዋል። እነዚህ መንፈሳዊ ልምምዶች መንፈሳዊ መመሪያ የሚሰጡ ትምህርት ቤቶች ናቸው። ሌሎችን የመርዳት የማበረታታትና የጠላትን ተንኮል የማጋለጥ ልምድ ያላቸው ሰዎችን የሚያፈሩ ትምህርት ቤቶች ማለት ነው። 5. የድል አክሊልን ያቀዳጃሉ። ከቅዱሳን ወገን የሆነ አንድ አባት ያልተጋደለ አያሸንፍም፣ ያላሸነፈም የድል አክሊል አያገኝም በማለት የተናገረው ትክክል ነው። የዲያብሎስን ውጊያዎች በጽናት መከላከላችን መታገላችንና መቋቋማችን ሁሉ ለጌታችን ያለንን ፍቅር የሚያሳይ በመሆኑ የድል አክሊል ያሰጠናል። ይህን አስመልክተውም አንድ አባት ሲናገሩም አክሊሎቹ የሚሰጡት ድል ለተቀዳጁት ወታደሮች ብቻ አይደለም፣ እጃቸውን ለጠላት ሳይሰጡ በጽናት ተዋግተው ለተጎዱትና ለቆሰሉትም ጭምር እንጂ ብለዋል። 6. መንፈሳዊ ንቃትና ዝግጁነትን ያጎለምሳሉ። መድኃኒታችን ኢየሱስ ክርስቶስ ወገባችሁ የታጠቀ መብራታችሁም የበራ ይሁን በማለት ተናግሯል። የሉቃስ ወንጌል ምዕራፍ 12 ቁጥር 35። በውጊያ ውስጥ ያለ ሰው በጾም በጸሎት በትሕትናና በመንፈሳዊ ምክር በመታገዝ ዲያብሎስን ድል ለማድረግ ምንጊዜም ንቁና ዝግጁ ይሆናል። ውጊያዎቹ ጥቂት ከሆኑ ግን በመንፈሳዊ ተግባራቱ ይደክማል። ውጊያዎቹ ግን በማንኛውም ጊዜ ዝግጁ፣ ንቁና ራሱን የሚጠብቅ እንዲሆን ያደርጉታል። መውደቅን ስለሚፈራም ለማሸነፍ በቂ ዝግጅት ያደርጋል። 7. ጠንካራና የማንፈራ ያደርጋሉ። ውጊያን የሚፈራ ሰው ውጊያን መጋፈጥ የማይፈልግ አልያም የማይዋጋ ሰው ነው። በውጊያዎች ውስጥ ያለፈ ሰው ግን ድፍረትና ጥንካሬን ገንዘቡ አድርጓል። የሚቀዳጃቸው የድል አክሊሎች ወደ ሌሎች ውጊያዎች እንዲገባ ስለሚያበረታቱት መውደቅን አይፈራም። አንድ ተማሪ እወድቃለሁ ብሎ ስለምፈራ ፈተና አልፈተንም ወይም አላጠናም ወይም ደግሞ ትምህርት ቤት አልሄድም ማለት ይችላልን? አይችልም። ፈተናዎቹን ይፈተናል። እንዲያውም ለመማርና ለመፈተን የሚያዳግቱኝን ነገሮች ሁሉ እወጣቸዋለሁ በማለት በድፍረት ይናገራል።
8 የእምነት ትምህርት ቤቶች ናቸው። በእነዚህ ውጊያዎች ውስጥ እንዴት እግዚአብሔር እንደሚታደግ፣ እንዴት እንደሚረዳና ድል እንደምናደርግ፣ እንዴት ጠላትን እንደሚገስጽ፣ እንዴት ብላቴናው ዳዊት ግዙፉን ጎልያድን ለማሸነፍ ኃይል ማግኘቱን እንመለከታለን። ይህም በእግዚአብሔር ፍቅር፣ እንክብካቤና ለእኛ በሚያደርጋቸው ሥራዎች ላይ ጽኑ እምነት እንዲኖረን ያደርጋል። በዚህም እነዚህ የዲያብሎስ ውጊያዎች ለእኛ የእምነት ትምህርት ቤቶች ናቸው እንላለን። 9 የዲያብሎስን እኩይ ተሳትፎ ያሳያሉ። ምንም እንኳ ዲያብሎስ እግዚአብሔር ለምን ይረዳቸዋል? እኔ አጋጣሚውን ባገኝ እጥላቸው ነበር በማለት በቁጭት ቢቃወምም እንኳ ባለው ኃይል ሁሉ የእግዚአብሔርን ልጆች የመዋጋት ዕድል ተሰጥቶታል። ይህን ዕድል ማግኘቱን በኢዮብ ታሪክ ውስጥ ብንመለከትም ኢዮብ እስከ መጨረሻ ጽናቱን እንደያዘ ቆይቷል። መጽሐፈ ኢዮብ ምዕራፍ 2። ምንም እንኳ እግዚአብሔር ዲያብሎስ እኛ ልጆቹን እንዲዋጋ ቢፈቅድለትም አሸንፈነው የምናዋርድበትንም ኃይል አብሮ ሰጥቶናል። 10 የመንግሥተ ሰማይ በሮችን ይከፍታሉ፣ ደጃችንንም ይወስናሉ። እያንዳንዱ እንደ ሥራውና እንደ ተጋድሎው የዘራውን ያጭዳል። አማኞችም ለእግዚአብሔር ያላቸውን ፍቅር በሚቻላቸው ሁሉ መግለጽ አለባቸው። ይህ ፍቅራቸው ደግሞ በሚያደርጓቸው መንፈሳዊ ውጊያዎች ካልሆነ በምን ሊገለጽ ይችላል? ያለ እነዚህ መንፈሳዊ ውጊያዎችስ በሰማያዊ መንግሥት እንዴት ማዕረግ ሊያገኙ ይችላሉ? እግዚአብሔር አምላካችን በመንፈሳዊ ውጊያዎቻችን ሁሉ ከእኛ ጋር በመሆን በእርሱ እንድናሸንፍ ይምራን። በጎውን ሁሉ ያደረገና የሚያደርግ እግዚአብሔር ስሙ የተመሰገነ ይሁን። አሜን።